ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ እሑድ ሐምሌ 19 2018 በኢትዮጵያ ዘመን አቆጣጠር ጁላይ 26 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ለማሳሰብ ነው ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ። የእናንተ ላይክ ማድረግ ተደራሽነቱን ይጨምረዋል። አልጎሪዝሙ እንደዛ ነው ፋንክሽን የሚያደርገው። ሀሳብ አስተያየት ስጡ። የጋት ሚዲያ ሜምበር ሆኑ። ጋት ሚዲያን ሌሎች ወዳጅ ቤተሰቦቻችን ሰብስክራይብ እንዲያደርጉትና ይህንን የክረምት ቻሌንጅ መስከረም ላይ 50 ሺህ ገብተን ለማክበር ጥረት አድርጉ። ኪቾሊ ቢጨምር ጥሩ ነው፣ ግን ጥሩ ቤተሰብ አለን። በጋራ አብረን እየሰራን ያለ ነው እና ጥሩ ነው። ድሮ ሰብስክራይብ እንዲያደርጉ አንድ ሀሳብ መድረክ ሆኖ ያገለግላል። ከሌላው ጋር ደግሞ ለመነሻ ሆኖ ያገለግላል። እንደዚህም አለ እንዲህም አለ የሚል ለዛ ሰብስክራይብ እንዲያደርጉ ሎቢ አድርጉ። የጋት ሚዲያ አምባሳደሮች ናችሁ። ጋት ሚዲያን ደግፉ። በሱፐር ቻት በሱፐር ታንክስ እየደገፋችሁ ነው። እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያው የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በቅጽል ስሟ ሞንጆሪኖ ለህወሓት ወታደራዊ አመራሮች የገለጸችው ማብራሪያ የሰጠችውን በዛ ጉዳይ አስተማማኝ የሆነ መረጃ ወደ እናንተ አድርሳቸዋለሁኝ። በዛ የሻዕቢያ ሴራ ቁልጭ ብሎ ይታያል። ስንለው የነበረው ነው፣ ግን መረጃው በጣም የበለጠ ነገሮችን ግልጽ የሚያደርግ ነው። የሶማሊያ የባህር ጠላፊዎች እያንሰራሩ ነው ያሉት። በተለይ ከቅርብ ጊዜ ወዲህ በኢንዲያን ኦሽን በተመሳሳይ በኤደን ባህረ ሰላጤ የሚተላለፉትን የንግድ መርከቦችን እየጠለፉ ራንሰም ምንድን ነው የሚባለው ይሄ ለመልቀቅ ክፍያ እየጠየቁ ያሉበት ሁኔታ ነው ያለው። በዛ ዙሪያ አዲስ መረጃ ከታንዛኒያ ቬዝል ጋራ ወይም የነዳጅ ጫኝ መርከብን ጠልፈው ወደ ፑንትላንድ ወስደዋል። እሱንም አፕዴት አረጋቸዋለሁ፣ መረጃ ሰጣቸዋለሁ። የሁቲና የሳውዲ አረቢያ ግጭት ሪቶሪክሊ ሳውዲ አረቢያ በሆዴይዳ ወደብና አንድ ሞሮለስ ለባቤል መንደብ ቅርብ በሆነች ወደብ ላይ ደሴት ነች ለነገሩ። በዛ ላይ ጥቃት ከወሰዱ በኋላ በአርማኮ የነዳጅ ማጣሪያ ላይ በተመሳሳይ ሁቲ ጥቃት ፈጽሟል። እሱን ተከትሎ ድርድሮች እየተካሄዱ ነው የሚል አጭር መረጃ እሱን ሸራ አድርጋቸዋለሁኝ። በመጨረሻ ከመካከለኛው ምስራቅ እንዲሁም በግብፅ ላይ በተጣለው አዲሱ ታሪፍ ላይ መረጃ ሰጣቸዋለሁ ማለት ነው። ይሄ ጋት ውሎ ነው። ጋት ዕለታዊ በተለመደው ሰዓት ይቀጥላል። ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ ተጨማሪ አዳዲስ መረጃዎችን አካተን እንመለሳለን። እንግዲህ የመጀመሪያው ከጋት ሚዲያ ምስረታ ጀምሮ የሰራንባቸው እንዲሁ ዋና ቁም ነገሮች ካል የህወሓትን ባህሪ ለማሳየት ሞክረናል ብዬ አምናለሁ እኔ ፐርሰናሊ። በሁለተኛ ደረጃ የሻዕቢያን ሴራ፣ የሻዕቢያ ተልዕኮ መንግስትነት በነገራችን ላይ ለዜጎች መጨነቅ ነው፣ ብሔራዊ ጥቅም አለው፣ ሀገር ማሳደግ ነው። በተቻለ መጠን ከሌሎች ሀገራት ጋር በትብብር መስራትን የሚጠይቅ ነው። የሻዕቢያ ምስረታ ግን እሱን የሚፈቅድ አይደለም። ሲመሰረት ኢትዮጵያን ሆስቴጅ አድርጌ አፍኜ ይዤ ከቀይ ባህር አርቄ በደካማ ኢትዮጵያ ላይ which means ኢትዮጵያ ዲፔንደንት ሆና ጥገኛ ሆና በኤርትራ ላይ ጉልበት የምታቀርብ ጥሬ ዕቃ የምታቀርብ ከዛ ደግሞ ኤርትራ ደግሞ ያንን ፕሮሰስ አድርጋ ለዓለም ገበያ የምትሸጥ የመሸጫ የሸቀጦች ማራገፊያ ከሚባሉት ራሷ አንዷ ኢትዮጵያ የምትሆንበት። ለምሳሌ ቀለል አድርጌ ላሳያቸው። ገብስ፣ የቢራ ገብስ ለምሳሌ ኢትዮጵያ ውስጥ ይመረታል። ያ የተመረተ የቢራ ገብስ የብቅል ፋብሪካ ይቋቋምና አስመራ ላይ ወይ ኤርትራ ላይ ባለው ፕሮሰስ ይደረጋል፣ ወደ ቢራ ይቀየራል። እሱ ቢራ መልሶ ኢትዮጵያ ውስጥ ይሸጣል ማለት ነው። ይሄ ምሳሌ ለማሳየት ነው። ጀስት ሲምፕል ኤግዛምፕል።
ሌላውም ለምሳሌ ቡና ቢሆን ኢትዮጵያ ቡና ታመርታለች። ያ የተመረተው ቡና ኤክስፖርተሮች ማን ይሆናሉ ማለት ነው? ኤርትራውያን ይሆናሉ። እሴት ጨምረው ከቻሉ ቆልተው ፈሽተው ፓክ አድርገው ለዓለም ገበያ ሌሎችንም ይሄ ነው ፕላኑ የነበረው። ኢትዮጵያን ማተራመስ፣ ኢትዮጵያ ተረጋግታ ስለ ብሔራዊ ጥቅም፣ ስለ ቀጠናዊ ሰላምና ደህንነት፣ ስለ እድገት ብልጽግና እንዳታስብ ማድረግ። በዛ ውስጥ መጀመሪያ ላይ ተባባሪ ሆኖ ህወሓት ተባብሮ ከሻዕቢያ ጋር ተባብሮ ቀይ ባህርን አስገንጥሎ የባህር በርን ጉዳይ አውርዶ ከወደብ ጋር አያያዘው። ሸቀጥ የሚገባ የሚወጣበት ነው። ምንም ማለት አይደለም። ገንዘብ ካለ ትገዛዋለህ፣ ከጅቡቲ ትገዛዋለህ፣ ከሶማሊያ ትገዛዋለህ፣ ከኬንያ ትገዛዋለህ። ምንም ማለት አይደለም። ከሱዳንም ልትገዛው ትችላለህ የሚል ተራ ወደ ተራ ሸቀጥነት አወረደው። ወደብ በራሱ ተራ ሸቀጥ አይደለም። እክቲዮሪ ግን የባህር በር ሲ አክሰስ እና ፖርት ይለያያሉ። ፖርት የሲ አክሰስ ሲኖርህ አንዱ ጥቅም ነው። ሌላው አንድ ሀገር የባህር በር የለውም ማለት ኤር ሶቨርኒቲም የለው። አሁን እኛ የምናስበው የባህር በር ምን ችግር አለው ብለን ግዙፍ ኤርላይንስ አለን። ለምሳሌ ኢትዮጵያ ኤርላይንስ ወደ ዓለም አቀፍ ለመውጣት ሎክድ ነው። በሌሎች ሀገራት ላይ ጥገኛ ነው። አንድ እሱን ሰው። ሁለተኛ ዳታ ሶቨርኒቲ የለም። ሶስተኛ ገመና የሚባል ነገር የለህም። ለዛውም ደግሞ ፉክክር፣ ውድድር፣ ጥሎ ማለፍ በበዛበት የአፍሪካ ቀንድ የአፍሪካ ቀጠና። በዚህ መሰረት ህወሓት አሳልፎ ሰጠ። የኢትዮጵያን ጠረፍ 1000+ ኪሎ ሜትር በላይ የነበራትን ጠረፍ እዚያ ውስጥ ኤርትራ እንዲነበረች፣ አጼ ምኒልክ ወዘተረፈ እንዲነበረ፣ የካይሮ ዲክላሬሽን ድንበርን በተመለከተ ሀገራት ከቀይ ግዛት ሲወጡ ምን መሆን መቻል አለበት እንሶን ዙሮ የዚህ የአሰብ ራስ ገዝ ምናምን የሚለው ሁሉን ቶ በድርድር በሰጦ መቀበል ኢትዮጵያ የባህር በር እንዲኖራት ማድረግ ይቻል ነበር። ያኔ ባይቻል በባድሜ ጦርነት ማረጋገጥ ይቻል ነበር እሱ። ነገር ግን ደግሞ ስጋት አለ። ስልጣን ደግሞ የውስጥ ደግሞ አለ። ሻዕቢያ ምን ያህል ኪሎ ሜትር መንገድ ዘረጋን፣ ምን ያህል ንጹህ አቀረም፣ የትምህርት ተደራሽነት፣ በጀታችን ከየት ወዴት አደገ ምናምን እሱ የሚያሳስበው አይደለም። አገር አይደለም፣ ሳተላይት ነው። የግብፅ ተቀጥያ የግብፅ ጉዳይ ማስፈጸም ነው። ችግር እንኳ የሆነ ነገር ሲገጥመው ሮጥ ብሎ ወደ ካይሮ የሚሄድበት ሁኔታ ነው ያለው ማለት ነው። በዚህ መሰረት ካለቻቸው ገንዘብ ኦፍኮርስ የፕሮጀክት ባለቤቶች ደጋግመን ከዚህ በፊት አንስተነዋል፣ ግብጾች ናቸው። ኢትዮጵያን ማተራመስ በውስጥ ጉዳዩዋ ላይ ብቻ የተወጠረች እንድትሆን ትልልቅ ፕሮጀክቶች እንዳትገነባ ከቀይ ባህር የራቀች እርቃ ለዘላለም የምትኖር፣ ሌሎች ደግሞ ወንዞቿን የተፈጥሮ ሀብቷን ተጠቅማ በራሷ በውስጥ አቅምም እንዲሁም በውጭ ብድርም እንዳታገኝ የምትሰራው ግብጽ ነች። የሆነ ጊዜ ኢትዮጵያ በውስጥ በተለያዩ ጉዳዩዋ ላይ ወይም ከወሳኝ ፕሮጀክቶች ርቃ ጸጥ ካለች የኤርትራና የግብፅ ጉዳይ ያበቃል። ኢትዮጵያ ግን ግድብ ልገነባ ነው ወይ በተለይ በወሳኝነት በናይል ተፋሰሶች ላይ ወይ ባራኮቦ ላይ ወይ ብሉ ናይል ላይ ወይ ጓንግን ይዞ ተከዜ ላይ ልገነባ ነው ካለች አፍላ ፍቅር ወሳኝ የሆነ ግንኙነት ይኖራቸዋል። በተመሳሳይ የቀይ ባህር ጉዳይ ሲመጣ ይህን ተከትሎ እንግዲህ ህወሓትም ከሻዕቢያ ጋር ቅራኔ ውስጥ ገብቶ ነው የኖረው። ነገር ግን ሁለቱንም አንድ የሚያደርጋቸው አሉ። ህወሓትም ሻዕቢያም ጸረ ኢትዮጵያ ኃይሎች ያደራጇቸው ባስተሳሰብም በሁሉም ነገር ጸረ ኢትዮጵያ ሆኑ ናቸው። አንድ የህወሓት ማዕከላዊ ኮሚቴ የውሃና ኤነርጂ ቢሮ ኃላፊ ታስታውሳላችሁ ይላቸዋል ሰብስቦ። ጠቅላይ ሚኒስትሩ አሰብ ሲል ነበር። በውጭ ያሉ የዲፕሎማቲክ ማህበረሰቦች በሙሉ ኤምባሲዎች የኢትዮጵያ አሰብ ሲሉ ነበር። ከፍተኛ ወታደራዊ አመራሮች ስለ አሰብ ስለ ባህር በር ሲዋሩ ነበር። እና መቀለዱ ነው በሱ ቤት። እንዲያውም እኮ አንዳንድ የኦሮሞ ባለስልጣናት ሬቻን ቀይ ባህር ላይ እናከብራለን ሲሉ ነበረ። እንዳያደርጉት አድርገናቸዋል። ጠልተው መስሏችሁ ነው
ጽምዶ ነው ይሄን የፈጠረው ብሎ ኢትዮጵያ የባህር በር ኢትዮጵያ ወደብ አሰብን እንዳታስመልስ አደረግን ብሎ የጽምዶ ውጤት ብሎ በኩራት ይደነፋል። አሁን ይሄ ኢትዮጵያ ነገ ምን ውጤት ይኖረዋል እናየዋለን። ራሱ ያፍርበታል። ከሱ የተወለዱ ወገኖች ያፍሩበታል። የሱ ቤተሰቦችም እህት፣ ወንድም፣ እናት፣ አባቱ ያፍሩበታል። አንድ ሀገር ዛሬ ይሳካል፣ የዛሬ 5 ዓመት ይሳካል፣ የዛሬ 30 ዓመት ይሳካል፣ ሌላ ጉዳይ። ኢትዮጵያ ወደ ቀይ ባህር እንዳትሄድ አደረግናት፣ ጽምዶ ነው ደስ ይበላቸው የሚል ይሄን ያህል ነው ባንዳነታቸው። እና ኢትዮጵያዊ ነን፣ ኢትዮጵያ ወዳድ ነን፣ ለኢትዮጵያ እንዲያርገን ይል የነበረው የህወሓት ማሽን በዚህ ደረጃ መዝረክረኩ ወሳኝነት አለው። ይህን ተከትሎ በነገራችን ላይ እዚህ ፈትለወርቅ የገለጸችው ሴራ እምላችሁ የህወሓት ከፍተኛ የሆኑ ያው ታጣቂዎች የሚሊተሪ ኮማንድ ወይም ላዕላዊ አዛዥ ሰራዊት የሚባሉት ስብሰባ አድርገው ነበረ። ስብሰባውን ያደረጉት አክሱም ነው። በዚያ ስብሰባቸው ወቅታዊ ሁኔታን ገምግመዋል። ይህም 100% አስተማማኝ መረጃ ነው የምሰጣቸው። መገለጫዎቹን እሰጣችኋለሁ። ከዛ በኋላ ደግሞ እናንተ የበለጠ እንግዲህ ሌሎች ደግሞ እንዲህ ነው እንዲያ ነው እያሉ ያቀርቡ። እኔ ጀስት 100% አስተማማኝ መረጃ እና በዚህ የሁሉም ግንባር አዛዦች የደቡብ ግንባር፣ ምዕራብ ግንባር፣ አሁን ደግሞ ማዕከላዊ ብለው ያደራጁት አለ እና ምስራቅ ግንባር በዚህ አዲግራትን ይዞ ዛላምበሳን ይዞ ያለው የነሱ የሁሉም ግንባር አዛዦች፣ የአርሚ አዛዦች እና ደግሞ እነዚህ አስተዳደራዊ ሎጂስቲክስ ላይ፣ መረጃ ላይ፣ ግዥ ላይ ያሉ እነዚህ ከፍተኛ የሆኑ የታጣቂው አዛዦች ተሰብስበው ነበር። በስብሰባቸው ደብረ ጽዮን አወያይቷቸዋል። በተመሳሳይ ፈትለወርቅ አወያይታቸዋለች። ስብሰባቸውን ዛሬ 6 ሰዓት ላይ ጨርሰዋል። ዛሬ ምሳ ሰዓት። እንግዲህ ወሳኙ ጉዳይ አንዱ የተወያዩበት ወቅታዊ ሁኔታ ምን ይመስላል፣ የኢትዮጵያ ወቅታዊ አቋም፣ የሚሊተሪው ወቅታዊ አቋም ምንድን ነው የሚመስለው፣ ህዝብና መንግስት ምን ይመስላል፣ ዓለም አቀፉ ማህበረሰብ ምንድን ነው፣ ወደ ውጊያ ወደ ጦርነት ብንገባ በዓለም አቀፉ ማህበረሰብ፣ በኢትዮጵያ ህዝብ፣ በመንግስት፣ በሰራዊቱ አጋሮቻችን ሊሰጡን የሚችሉት ምላሽ የሚል ሰፊ ውይይት አድርገዋል። አንድ ይህንን በተመለከተ ሌሎች ደግሞ አጋሮቻችን፣ የሀገር ውስጥ አጋሮቻችን በሚለው ፈትለወርቅ የመነሻ ውይይት አቅርባለች ለእነዚህ ለአመራሮች። በዛ ባቀረበችው ወረቀት ምንድን ነው ያለችው ፈትለወርቅ? እኛ ጋር አብረው ሊሰሩ የሚችሉ ከእናንተ የተደበቀ አይደለም፣ ታውቁታላችሁ። የአማራ ኃይሎች፣ ፋኖች፣ የአፋር ኃይል፣ የቅማንት ኃይል፣ የአገው ኃይል፣ የኦሮሞ ኃይል፣ የቤንሻንጉል ጉሙዝ ኃይል፣ ሶማሌ እና ደግሞ ሌሎች ሻዕቢያን ጨምራ ሱዳን፣ ሌሎችም አሉ። አሁንም እዚህ ያልተጠቀሱ የተለያዩ ታጣቂ ኃይሎች አሉ ከኛ ጋር አብረውን ሊሰሩ ፍላጎት ያላቸው፣ እኛም አብረን ለመስራት ጥያቄ ያቀረብንላቸውና ወደ ጦርነት ስንገባ አቅማችንን አስተባብረን ሙሉ ለሙሉ እንዋጋለን የሚል ስታቀርብ ጥያቄ ቀረበ። ይሄን እንዴት ነው ይሄ ጽምዶ አሊያንስ ወይም ግንባር የምንመሰርተው በውጤት ደረጃ ምን ይመስላል የሚል ሲያስቀምጡ ምንድነው ያለችው? በመልስ ደረጃ ሁሉም እዚህ ውስጥ ያሉት የጠቀስኳቸው በሙሉ የተለያየ ዓላማና ግብ ያላቸው ናቸው። አሁን በዓላማ በግብ በውጤት ምናምን ገምግመን ይሄ የኛ አጋር ነው፣ ስትራቴጂካዊ አጋር ነው ወይ ታክቲካል አጋር ነው የምንለው የለም። ሁላችንም የህልውና ስጋት አለብን። እኛ ብቻችንን ወደ ውጊያ ብንገባ እንሸነፋለን። ሌላውም ለየብቻ ወደ ውጊያ ቢገባ ስለሚሸነፍ የተሻለ ቁጥርም የተሻለ ትጥቅም ያላቸው እነዚህ ሰብሰብ ብለን የሞት የሽረት ጉዳይ አድርገን ብልጽግና ለመጣል ብቻ ነው የተስማማነው። የህልውና ስጋት ስላለብን ብቻ። ከዛ በኋላስ ብልጽግና ከጣልን በኋላስ ምን ይመጣል ብላችሁ ለምትጠይቁኝ ለምታስቡ ሰዎች የምነግራችሁ ብልጽግናን አሸንፈን ከጣልን በኋላ ወይ ለድርድር ተቀምጠን እንስማማለን፣ ለድርድር ተቀምጠን የማንስማማ ከሆነ ደግሞ ለጠቅላይ እንዋጋለን።
ብልጽግናን ከጣልን በኋላ መልሰን ተዋግተን አሁንም አሸንፈን እንወጣለን። ስለዚህ ሁልጊዜ ኃይላችንን መገንባት ስታስቡ የትግራይን የመከታ አቅሞች ብላ የምትጠራውን የትግራይ መከላከያን ኃይልን ወይ ትግራይ ዲፌንስ ፎርስ ቲዲኤፍን ስታስቡ አሁን ከብልጽግና ጋር ስለሚኖርብን ጦርነት ብቻ አይደለም ማሰብ ያለባቸው። ድል አድርገን በድሉ ማግስትም ሌላ ከባድ ጦርነት ይገጥመናል። እሱንም በአሸናፊነት መወጣት አለብን። እንኳንስ በአንድ ተመሳሳይ ዓላማ ላይ ብቻ ተመስርተን በአንድ ተመሳሳይ ዓላማ ማለት ብልጽግናን መጣል ብቻ ብለን የመሰረትነው ጽምዶ ግንባር አሊያንስ በራሳችን ፍላጎት ፕሮግራም አርቀቀን ሰዎቹን መርጠን አሰልጥነን የኛን ፍላጎት እንዲሸከሙ አድርገን ያደራጀነው ኢህአዴግ እንኳን ፈርሷን ከውስጣቸው አስወጥተውናል። ስለዚህ ሁልጊዜ ጠንክረን መውጣት አለብን። ብልጽግናን አሸንፈን ከጣልን በኋላ የጠቅላይ የአሸናፊ ጦርነት ይኖረናል። ስለዚህ ትናንት ፋኖ እንዲያርጎን ነበር አትበሉ። ትናንት ሻቢያ እንዲያርጎን ነበር አትበሉ። ትናንት እነዚህ ኃይሎች ከዚህ ነው አስተላለፋቸው አትበሉ። አሁን ያለን አንድና አንድ ዓላማ በጋራ ተባብረን ብልጽግና ይህንን እነሱ የሚጠቀሟቸው ቃላቶች አሉ። ጄኖሳይድ የፈጸመብንን በብሔር ደረጃ ሊያጠፋን የፈለገውን ኃይል ተባብረን ለአንዴና ለመጨረሻ ጊዜ ካስወገድን በኋላ እንደገና ሌላ ዳግም ጦርነት ይመጣል። በፈለገው ጉዳይ ዙሪያ ልዩነት ቢኖረን ብልጽግናን ለመጣል ከሚፈልግ ኃይል ጋር ጽምዶ እንፈጥራለን። ጽምዶ ፈጥረናል፣ አጠናክረን እንቀጥላለን። ብልጽግናን ታግለን ከጣልን በኋላ ግን በድርድር ከተቻለ አሊያም ደግሞ በጉልበት እንፈተዋለን። ሁልጊዜም የበላይ ለመሆን በውጊያ ሂደቱ አሁንም በድህረ ቀጥለንም ሙሉ ለሙሉ አሸንፈን ለመውጣት ዝግጁነት ልናደርግ ይገባል። እንዳልኳችሁ ጠላትን ከደመሰስን በኋላ እርስ በርሳችን ሌላ ጦርነት ውስጥ የመግባት ትልቅ አጋጣሚ አለ። ይህንን ታሳቢ ማድረግ መቻል አለብን። በዓላማ ፕሮግራም፣ ግብ ወዘተረፈ የሚባል የለም የሚል አስቀምጠዋል። በተመሳሳይ ይህንን የደገፉም አሉ ነው። እንደዚህ ከሆነ አሁንም በጦርነት አዙሪት ውስጥ የምንቀጥል ከሆነ እንደገና መፈተሽ የለብንም ወይ የሚል ልዩነት ያቀረቡ አመራሮች አሉ። ከዛ በመቀጠል ሌላው የተገመገመው ለነዚህ አብረውን ለሚሰሩ ለጽምዶ ለፋኖም ለሸኔም ለቅማንት ታጣቂውም የቅማንት ዲሞክራሲያዊ ንቅናቄ የሚባለው ለአገው ዲሞክራሲያዊ ንቅናቄም ለአጎጉሙም ለነዚህ በሙሉ አብረውን ለሚሰሩት የትጥቅም የገንዘብም የሌሎች የፕሮፓጋንዳ ድጋፍን በተመለከተ እንዲሁ የጽምዶ መምሪያ በሚባለው በጀነራል ፍስሐ ኪዳኑ በኩል እንዲሁ ሪፖርት ቀርቧል። እሱን ተከትሎ ፈትለወርቅም ሌሎችም በቤቱ በፋኖ ላይ የመጨረሻ ሙድ ይዘውበታል እና የነገረኝ መረጃውን የሰጠኝ ሰው ማለት በጣም በሚያስቅ ሁኔታ እነኚህ ሰዎች የምንሰጣቸውን ጥይት የምንሰጣቸውን ገንዘብ ትጥቅም ስንቅም እየሸጡት ነው ሽጠውት ነው ወይንስ ተማርከው ነው? በየትኛው ውጊያ ላይ ነው የተዋጉ? ማለት ይሄ ፌስቡክ ላይ ምናምን እንዲህ ተዋግቶ ምናምን ባለው እሱን እንደዛ አይደለም። በእነሱ በሪፖርቲንግ ስራ የት ግንባር ላይ ነው የተዋጉት? ምንድን ነው የሆኑና እየሸጡት ነው ማለት ነው። ገንዘቡንም የምንሰጣቸውንም ለጦርነቱ ሌላ አባላን ለመመልመል ለማሰልጠን ሳይሆን እየተጠቀሙበት ያሉት ለግል ጥቅም እየዋሉት ነው በሚል የተገመገመበት ሁኔታ አለ። አሁን ባለው ሁኔታ ለፋኖም ለሌሎችም ትጥቅ የምንሰጠው ሁኔታ የለንም። አብረውን ወደ ውጊያው ከገባን በኋላ ያው እየማረክን እንታጠቃለን በሚል የታለፈበት ሁኔታ አለ ማለት ነው። ይህን ተከትሎ እንግዲህ ሌላው ግንባሮችን የጦርነት ግንባሮችን በተመለከተ በተመሳሳይ በዚህ በወታደራዊ አመራሮች ባልኳችሁ በሚሊተሪ ኮማንድ ላዕላይ አዛዥ ሰራዊት በሚባሉት በግንባር አመራሮች በአርሚ አመራሮች እና በሌሎች የድጋፍ ሰጪ ሎጂስቲክስ ላይ ገዥ፣ ኦርዲናንስ፣ ስልጠና፣ መረጃ፣ ትብብር፣ ስልጠና እነዚህን በሙሉ በመምሪያዎች ደረጃ አንድ ያልተስማሙበት እኔ ቀድሜ መረጃ ለእናንተ አድርሻቸዋለሁ። ታስታውሳላችሁ። ውጊያው የሚደረገው በጠለምት በኩል ወልቃይ ጠገዴ ሰቲት ሁመራ ወደዛ ያንን ለመያዝ ጦርነት የለም። ወደ ወልቃይ
ሻቢያ ነው ያሰመረው። ወደዛ እንዳትገቡ እናንተ ወደ ወልቃይት ጠገዴ ሂደህ በሁመራም ሳይድ ሊሆን ይችላል፣ በዚህ በተከዜም ሳይድ ወደ ወልቃይት ወደሚባል ዝር እንዳትሉ ወይ ወደ ምዕራብ ትግራይ እንዳትሄዱ። በዚህ መሰረት ውጊያውን በጠለምት አድርገን አርማደጋ በሚባለው ዘንድ በሊማሊሞ አድርገው ያው እንግዲህ ሶሪ ማለት እንግዲህ ቃሉ እንዴት እንደሆነ ቅማል የት ትሄጃለሽ ቢሏት መተማ ትላለች አሉ። ትደርሻለች ሲሏት ልብማ እንዳለችው ልቡን ነው ምነግራችሁ። ልባቸው አንዱ ይህንን አድርገን በጠለምት ዘን ወደ አዳርቃይ የአርማደጋን ይዘን እዛ አካባቢ ያደራጇቸው አሉ ሽፍታ የነበሩ እነ ሰፈር መለሰ የሚባሉ በእሱ አድርገን ዋልድባን ሳንነካ የዚህ ወደ ወልቃይት ስኳር ፋብሪካን አድርገን በዚህ እንመጣና ወደ ደባርቅ እንመጣለን። ሊማሊሞን አቋርጠን ደባርቅን ይዘን ወደ ጎንደር እንሄዳለን። ጎንደር ስንገባ እንደገና ወደ መተማ እንሄዳለን። ይሄ አንዱ ፕላናቸው ነው። ሁለተኛው ፕላን ደግሞ በሰቆጣ በኩል በዋግምራ ብሔረሰብ ዞን በኩል ይህን አበርገለን ይዘን ሰቆጣን ዘላሊበላ እሱን በሁለት ተከፍሎ ማለት ነው። በዋጃ በኩል እንደገና እሱን አድርገን ይህን ሙጃን ይዘን እንመጣለን። በላይ ኩልመስክን ይዘን ይሄ እየተገናኘ ላሊበላን ዘን ሰሜን ወሎ እንዘልቃለን። ወደዚህ ወደ ኮን ወደ ገረገራ ወደ ጋሸና እንመጣለን። እንደገና ይሄ ፀሐይ መውጫን ይዘን ይሄ ወደ ወገል ጤና እንሄዳለን የሚለው ነው። ሌላው በቆቦ በኩል ፕላን ያደረጉት አለ። በቆቦ ኖርማሊ ወደ ወልዲያ ዘን ደሴ ምናምን ሆኖ በተመሳሳይ በአፋር በኩል በጭፍራ እነዚህ ናቸው ያቀዱት። እነዚህ ናቸው ዘን እዚህ ላይ ከፍተኛ የሆነ ልዩነት በወታደራዊ አመራሮች በኩል ተከፍቷል። አንዳንዶቹ ኖ እኛ ማድረግ ያለብን በጌታቸው ዘመንም በታደሰ ወረደ ጊዜም ተፈናቃዮች አልተመለሱም። 5 ክረምት ኬንዳ ላይ ያሳልፈዋል። በዛ ምክንያት ጉዳት አለ፣ ሞት አለ፣ ንብረታቸው እንዲሆነ ነው፣ ተፈናቅለዋል እያልን ስንቀሰቀስ ኖረን ራሱ ታጣቂውም እኛ ጋር ያለውም ወልቃይት እናስመልሳለን፣ ሁመራ ገባለሁኝ፣ ዳንሻ እንዲያረጋለሁኝ እያለ በዛ ሞቲቬት እያደረግን ይህንን ጥለን ለምንድን ነው መስዋዕትነት የምንከፍለው? ወልቃይትን ባለ በሌላ ኃይላችን አሰማርተን ይዘን ስምሪት ይዘን ወልቃይትን ነው መያዝ ያለብን ሲባል ኖ ወልቃይትን መያዝ የለብንም። አንደኛ ሻቢያ ወልቃይትን እንዳትይዙ ብሏል። ሁለተኛ እኛ ወልቃይትን የምንስ ከሆነ አጋር ያልነው የአማራ ፋኖ እነዘመነን ማለት ነው። እንግዲህ ፋኖ ለሁለት ተከፍሏል። በዚህ በወልቃይት ጉዳይ በርስት ጉዳይ አንደራደርም የሚል አለ። በነዘመነ በኩል እንደ ሳሙኤል ባለድል የሚባሉ ደግሞ ሌሎች አሉ። ኖ ቁራጭ መሬት ነው፣ ለመሬት ብለን አንዋጋም። ትልቁ ምስል 4 ኪሎ መያዝ መቻል አለብን። 4 ኪሎን እስካልያዝን ድረስ ይሄ መሬት የኛ ነው የነሱ ነው የሚባል ነገር ምንም አያመጣም የሚል ሰፊ ፕሮፓጋንዳዎች አሉ። ትንሽ ድምጻቸው ዚፕ እንዲደረግ ተደርጓል። የሚተማመኑበት ኃይልም የዚህ የህዋት አለኝ የሚለው ደጀንም ሞሮለስ ጎጃም ውስጥ ያለው ሙሉ ለሙሉ እየተጠረገ ያለበት ሁኔታ ነው ያለው። ህዋት ጎጃም ውስጥ ያለው በወሳኝነት የህዋት ኃይል ነው። እየመጣ ሲያሰለጥናቸው ሲያደራጃቸው የነበረ ነው። ይሄንን ራሳቸው ይናገሩታል። ዘን ሻቢያ ከልክሏል። ይሄ ፋኖን ይከፍልብናል። በወሳኝነት ደግሞ የጎንደር ህዝብ ተነስቶ ሁሉም ተነስቶ ይረባረብብናል። ስለዚህ ማድረግ ያለብን ወልቃይትን ወደ ጎን ትተን ዋናው ፍሬማችሁን ማሰብ ያለባችሁ እናንተ 4 ኪሎ ከገባን በኋላ እሱን እንጨርሳለን፣ ቀጣይ ጦርነት ይኖራል፣ ቀጣይ ልዩነት አለ በሚል እኮ ያስቀምጥኩት ይሄንን ነው የሚል ነው ፈትለ ወርቅ የሰጠቻቸው ማብራሪያ። ዘን ይህን ተከትሎ ከፍተኛ የሆነ አለመግባባት እሰጥ አገባ ተፈጥሯል። ይህንን ታያላችሁ። እንግዲህ እከሌ የሚባለው
ልዩነታችንን ማጥበብ አለብን። አንድ ሆነን ነው መግባት ያለብን። በዚህ የማይስማማ ካለ መልቀቅ ይችላል የሚል ፈትለወርቅም ማጠቃለያ አድርጋለች። ይህን ተከትሎ እንግዲህ ከሌቁም እስር ሊሆን ነው ያው በተለያየ መንገድ ለምሳሌ የቁም እስረኛ ብናረጋቸው ይህንን የተቃወሙትን ሰዎች ህዝብ ምን ይለናል፣ ታጣቂው ምን ይለናል የሚል ህዋት ይለካል፣ ሙቀት ይለካል፣ ፕሮፓጋንዳ ጨረር ይለቃል፣ የሆነ ነገር እንዲወጣ ያደርጋል። ከዛ በኋላ ህዝቡ ለምን እንዴ ምናምን ካለ ይሄ ተራ ፕሮፓጋንዳ ነው ይላል። ሙቀት እየለኩ ነው ያሉና ምናልባት ጀነራል ከሌ የሚባለው የቁም እስረኛ ሆነ፣ ጀነራል ከሌ እንዲሆነ እንዲህ ስለዘረፈ ነው እንዲህ ስላደረገ ነው፣ በዚህ አዛዥ ሆነው የዚህ አርሚ አዛዥ የሰራዊቱን ትጥቁን ስንቁን እንደዚህ አድርጎ ሙስና ፈጽሞ ከዚህ ኃይሎች ጋራ ወደዚህ ሊከዳ ወደ ትግራይ ሰላም ኃይል ሊሄድ ሲል ተደርሶበት እንዲሆነ የሚሉ ሰፋፊ መረጃዎችን ታያላችሁ። ጋት ሚዲያ ቀዳሚ ነው የምላችሁ ለዛ ነው። እሱን እንግዲህ ዛሬ ነገ ከነገ በስቲያ ባለው ሚዲያ የምታዩ ነው የሚሆነው። ሌሎችም ምናልባት አጋዦች አሉን፣ ደጋፊዎች አሉን። እናንተ ሱዳን ብቻ ኤርትራ ብቻ ነው እያላችሁ ያላችሁት፣ ሌሎችም ሊያግዙን የሚፈልጉ አሉ ይገለጻል በሚል የተቀመጣለ። እንግዲህ ጦርነቱን ተከትሎ ጦርነት መክፈት አለብን ብለው ወስነዋል። መቼ ነው የሚለው? ነገ ነው የሚከፍቱት፣ ነገ ሰኞ፣ ማክሰኞ ወይስ እሑድ፣ ቅዳሜ የሚለውን እንግዲህ አብረን የምናየው ነው የሚሆነው። እኔ እዚህ ላይ ማለት የምፈልገው ምናልባት የሻቢያ ሰዎች የሚጽፉት አለ ትከታተላላችሁ ብዬ አምናለሁ። ምን ይላሉ? ኢትዮጵያ ከአብይ አህመድ በኋላ ወይ እንደ ዩጎዝላቪያ ትበታተናለች ወይንም እንደ ሞቃዲሾዋ ሶማሊያ ለ30 እና 40 ዓመታት በርስ በርስ ጦርነት መናጥ የኢትዮጵያ ዕጣ ፈንታ ይሆናል ያሉ እነ አቅፋ ፕረስ ወዘተረፈ የሚባሉ የኤርትራ ብሔራዊ ደህንነት ውስጥ በዛ ውስጥ ያሉ ገጾች ናቸው። ቲኤን ትዊተር ላይ ማለት ጠላትህ ምን እንደሚያስብ ማወቅ አለብህ። በነገራችን ላይ ከዛ ተነስተህ የጠላትህን ሀሳብ ይዘህ ዝግጅት ታደርጋለህ። ዝግጅቱ በተናጠል እንደ ግለሰብ ኢንላይትመንት ያስፈልገናል። ተቋማት ያንን ይሰራሉ ብለን ነው የምናስብ፣ መስራትም ግዴታቸው ነው። እና እንግዲህ እንቅርት ምንድን ነው? ልብ ትንሽ ነች አይደለ? ያቺ ትንሹና እንቅርት ይመኛል ይባላል። ልብ እንቅርት መመኘት ቅዠት ውስጥ ሻቢያ አሁን ግፉ እያለ ግፉ አንድ ቀን ባለፈ ቁጥር ነገሮች እየተቀየሩ ነው። ወደ ጦርነት ግቡ ግዴታ ነው እያለ እዚህ ያሉ ደግሞ የህዋት ደግሞ የታጣቂው አመራሮች ደግሞ አነሰም በዛም የኢትዮጵያ መከላከያ ሰራዊት አመራር የነበሩ ናቸው። አነሰም በዛም ጓደኞች አሏቸው በግራ በቀኝ እዚህ አነሰም በዛም እንዴት እንደሚመራ ጸረ ኢትዮጵያ ይሁኑ እንጂ የመከላከያ ሰራዊት አቅሙን፣ በጀቱን፣ ትብብሩን ኢትዮጵያ ከነማን ጋር እንደምትተባበር የሻቢያ አቅም እስከምን ያህል ድረስ እንደሆነ የሱዳን የአርኤስኤፍ ይህን ሁሉ ይገመግማሉ። በዚህ ምክንያት ነው የማይሆን ትብብር ውስጥ መግባት የለብንም። የኢትዮጵያ መከላከያ ሰራዊት አቅሙን በትክክል አልገመገም ነው፣ በፕሮፓጋንዳ ልንዋጋ እያሰብን ይመስላል የሚል ሰፋፊ ግምገማ እያስቀመጡ ነው ያሉት። እና በዚህ ምክንያት ነው ሌሎችም ሀገራት አሉ አብረውን የሚዘልቁ አብረውን የሚዋጉ ስላሉ ምንም አትፍሩ፣ ድጋፎች ይደረጋሉ። ሻቢያም ቢሆን ወደ ሙሉ ጦርነት በገባን ጊዜ ድጋፍ ያደርግልናል፣ ጥሎን አይወጣም። በዚህ አስተማማኝ ሁኑ። እንዲህ አይነት አመለካከት ያለባችሁ ሰዎች ራሳቸውን መገምገም አለባቸው የሚል በፈትለወርቅም በወሳኝነት ፈትለወርቅ ነች እያንገራገረች ያለችው። ደብረ ጽዮንም የፈትለወርቅን ፊት ግንባር እያየ እንደተናገረ ነው ያለኝ መረጃ። እንግዲህ ይህንን የበለጠ እያጠራ ነው እንመጣለን። መረጃውን የሰጠኝ ሰው ግን አስተማማኝ ስለሆነ ጀስት ፒውር አስተማማኝ መረጃ ብላችሁም ውሰዱት። እሱን ተከትሎ እንግዲህ ምናልባት ወደ ሶማሊያ ስንሄድ የሶማሊያ ፒሬቶች ወይም የባህር ላይ ወንበዴዎች፣ ዘራፊዎች የታንዛኒያን የፊውል የነዳጅ ዘይት ጫኝ መርከብ አግተው ወስደዋል። አግተው የወሰዱት እንግዲህ ወደ ፑንትላንድ ኮስት አቅራቢያ እንዳለ ነው እየተገለጸ ያለው። 20 አባላት ነበረው። 20 አባላትን ጭና ነበረች የነዳጅ ጫኝ መርከብ። 8ቱ የጀርመን ዜግነት ያላቸው ናቸው። 8ቱ 10ሩ የፊሊፒንስ
18 ማለት ነው። እንግዲህ ሁለቱ የሌላ ሀገር ዜጎች ናቸው። ምናልባት ሁለቱ ወይ የህንድ ወይ የፓኪስታን ሊሆን ይችላሉ። በአብዛኛው በዚህ በመርከቦች ስራ ላይ ፊሊፒኖች፣ ህንዶች ናቸው ሰፊ ተሳትፎ ያላቸው። ወይ ፓኪስታን ወይ ህንድ ሊሆን ይችላሉ። ኤንዌይስ 20 ይዘዋል። ከፍ ያለ ክፍያ እየጠየቁ እንደሆነ ነው ትዊተር ላይ የተጻፈ ያለው። ምን ይላል ሸበሌ ሚዲያ ለምሳሌ ትናንት የዘገበው ሃይጃክድ ላስት ዊክ ኢን ዘ ዋተርስ ኦፍ ዘ ገልፍ ኦፍ ኤደን ኤንድ ቴክን ቱ ዘ ኮስት ኦፍ ሶማሊያ ይልና በጣም ብዙ ኮሜንታተሮች የምዕራባውያን ኮሜንታተሮች ማን ነው ሶቨሪን ስቴት ሶማሊያ ነች ወይስ ሶማሌላንድ የሚል እየጻፉ ነው። እስከ ዛሬ ይላሉ ጸሐፊዎች፣ እስከ ዛሬ በሶማሌላንድ ቴሪቶሪያል ኮስት ላይ ሃይጃከሮች የሉ፣ ሃይጃክ አልተደረገም። እየተደረገ ያለው በሶማሊያ ጠረፍ ላይ። ስለዚህ ሶማሊያ የሆነ የኢትዮጵያን የቀይ ባህር ጥያቄ ወይ የባህር በር ጥያቄ የሆነ አንድ ስቴፕ ከፍ ያለ ሲመስላቸው እየሮጡ ወደ ካይሮ እየሮጡ ይህንን ሊያደናቅፉልን ይችላል ብለው ለሚያስቡት ከማሸብሸው ጠንካራ ሀገረ መንግስት ገንብተው ጠንካራ ሴኪሪቲ አሊያንስ ፈጥረው ኢትዮጵያ ወደ ቀይ ባህር እንድትመለስ በነገራችን ላይ ከማንም በላይ መስራት የነበረበት የሶማሊያ መንግስት ነበረ ነው። ይሄ ምስራቅ አፍሪካ ስለሆነ እንግዲህ ቢሆን ጥሩ ነው ብሎ ነገር የለም፣ ሊሆን አልቻለም። እያደገ ነው እየሄደ ያለው። ይህን ተከትሎ በነገራችን ላይ አንዳንድ እንደገና ደግሞ መረጃዎች እየወጡ ነው። ለሶማሌላንድ እውቅና የሚሰጡ አገራት አሉ። በዚህ በቀጣይ ጊዜ ውስጥ እንግዲህ ግሪክ ነው እውቅና የሚሰጠው፣ ቆጵሮስ ነው እውቅና፣ ሳይፕረስ ነች እውቅና የምትሰጠው፣ ወይስ ኮሶቮ ነች፣ ዩናይትድ አረብ ኤሚሬት ነች ወይስ ማን ነው የሚለው ስቲል ደግሞ እንደገና ሰርፌስ እያደረገ ነው። በዚህ በቀጣይ ቀናት በቀጣይ ጊዜዎች በአጭር ጊዜ ውስጥ ሶማሊላንድ እውቅና ታገኛለች የሚል እየመጣ ነው ያለው። ሰው የኢትዮጵያ ወደ ቀይ ባህር ቀጠና እኔ አሁን ብዙዎቻችን ኢትዮጵያ ትልቅ ሀገር ነው፣ የቀይ ባህር ጉዳይ ይሳካል፣ ትረስትሚ ይህንን ዝም ብላችሁ አስምራችሁ ያዙት፣ ይሳካል። እንዲያውም በቀይ ባህር ጉዳይ ላይ አይሳካም ብለው የሚያምኑ ጥቂት ኢትዮጵያውያን ባንዳዎች ናቸው እንጂ ዓለም አቀፉ ማህበረሰብ ጨርሷል። ይገባታል ብሏል ኢትዮጵያ። አሁን ጥያቄው በምን አግባብ ይሁን፣ እንዴት፣ ምን አይነት ሞዳሊቲ እናምጣ፣ ቀጠናውን ወደ ግጭት በማይገባበት መልኩ ዳግም አለመረጋጋት። እንግዲህ አስቡ፣ ሊቢያ ጋር የጀመረ ከዛ ወደ ሱዳን መጣ ዘን ወደ ኢትዮጵያ ያለ ይሄ ቀጠና በማይታመስበት ኢትዮጵያ ወደ ጦርነት ብትገባ ኢትዮጵያ ሲቪል ዋር ቢኖር ትልቅ ግድብ አድርጋችሁ ሰኑት። ኢትዮጵያን 130+ ሚሊዮን በላይ ያለው ነው። የኢትዮጵያ እርስ በርስ ወደ ጦርነት ትገባለች ወይ እንደ ዩጎዝላቪያ ትፈርሳለች ወይ ሞቃዲሾን ምናምን ትሆናለች ብለው ኤርትራውያን ልቡ ነው እንቅርት የሚመኙ ደናቁሮች ባይሆኑ ለኢትዮጵያ ሰላም ከማንም በላይ መመኘት ያለባቸው እነሱ ናቸው። እጥራት አጥርም እኮ ስደተኛ ይገባባሃል፣ ምን ይልባሃል፣ ተፋላሚው ይበዛል። ማን ነው ጋራንት የሚሆን? የትኛው ኢኮኖሚ ነው ይሄንን የሚያቆም? የኢትዮጵያ ሰላም የጅቡቲ ሰላም ነው። የጅቡቲ ብጥብጥ ምናልባት ወደ እኛ መምጣት ይችላሉ። እኛ ወደ የት ነው የምንሄደው? ዛሬ እኮ አሜሪካውያን እና እስራኤላውያን ለምሳሌ አንዱ ያለው ሪጅም ቸንጁ ኮላፕስ ቢያመጣ ስቴቱ ኮላፕስ ቢያደርግ ኢራን ኮላፕስ ያደረገ እንደሆነ ልክ በሜዲትራኒያን በኩል ያለችዋ ሊቢያ ስትፈርስ ያ ሁሉ ሰብአዊ ቀውስ ሰው እኮ ተሽጧል። ባሪያ የባሪያ ንግድ እኮ ገበያ ላይ ወጥቶ ሰው በቁሙ ተሽጧል። በዓለም ላይ አለ የለም የተባለ ወንጀል የሂውማኒታሪያን ክራይሲስ አጋጥሟል ሊቢያ ላይ። ሰው እኛ የፐርሺያን ሊቢያ ነው ወይ ኢራንን ማድረግ የምንፈልገው? ሪጅም ቸንጁ ስቴት ኮላፕስ ያመጣ እንደሆነ ይሄ ከ90 ሚሊዮን በላይ የሆነ የዳበረ ታሪክ ያለው በቀጠናው ግዙፍ ህዝብና ሰፊ የሆነው ከተበተነ ዩናይትድ አረብ ኤሚሬትን ነው የሚያጥለቀልቀው፣ ባህሬንን ነው የሚያጥለቀልቀው፣ ኳታርን ነው የሚያጥለቀልቀው። ወደ ኢራቅ ይሰደዳል። ኢራቅ በቋፍ ላይ ነው ያለው። ኦማን የሚባል ሀገር አይኖርም። 50-30 የሆነ ስናይፐር እየገዛ ደግሞ ያንን የሚሰጠው አያጣም። እዛውም እንግዲህ ለዘመናት
ሲያጠራቅሙት የኖሩ ድሮኑ፣ ታንኩ፣ ሚሳኤሉ፣ የጦር መሳሪያው ስለማይጠፋ ያ ደግሞ በአሸባሪዎች እጅ ይገባና ሚድል ኢስት የሚባለው ይታመሳል ነው አሜሪካ ነው። ስለዚህ የተወሰነ ነገር እኛ እንስጥ፣ ማንደራደርበት ግን የኒኩሌር የጦር መሳሪያ አትታጠቁም ብለን እሱን ወጥረን እናስ ከዚያ በመለስ ባለው ግን የባሊስቲክ ሚሳይል ጉዳይ እዚህ ለሽብርተኞች ትረዳላችሁ፣ ቡሊ ታረጋላችሁ ቀጠናው ላይ በሚለው በዛ ጉዳይ ወጥረን ከያዝ ነው ብሎኬዱን ብናጠብቅበት ድብደባውን የበለጠ አሁን ኢንተንሲፋይ አድርገን ብንቀጥል ስቴቱ ኮላፕስ ያደርጋል። ስቴቱ ኮላፕስ ሲያደርግ ህዝቡ ይበተናል። ፐርሺያን ሊቢያ እናዋልዳለን ነው። በተመሳሳይ እነዚህ እንቅርት የሆኑ ሰዎች ትልቁን ኢትዮጵያ ሲበተን ወደ እርስ በርስ ጦርነት ቢገባ ከማንም በላይ ዳፋው እኛ ጋር ይመጣል። እንዲህ ማድረግ የለብንም ብለው ነው መጨነቅ ያለብን። ነገር ግን እነዚህ ጸረ ኢትዮጵያ ኃይሎች ናቸው። እኔ የኢትዮጵያን መንግስት ወክዬ መናገር አልችልም። ሐሳቤን ግን ነው የምነግራቸው። ፒውርሊ የኔ ሐሳብ ህወሓት ጥይት በተኮሰበት ቅጽበት የመደብደብ መቀጥቀጥ አለኝ የለኝም የሚለው ተቋም የላቸውም። ግን መቼም አላቸው። ምጽዋ ላይ የተወሰነ የፖርት ኢንፍራስትራክቸር እሱ መውደም አለ። አስመራ ላይ አንድም የሱዳን የጦር ጀቶች አሉ። የሚሊተሪ ፓክት ተፈራርመዋል። የሱዳን የኔቪ ፎርሶች አሏቸው ጀልባዎች ምናምን፣ እነሱን ለመጠቀም ተስማምተዋል። እነሱን በተገኙበት ሁሉ የማን ነው የከሌ ነው የከሌ ነው የሚባል ነገር እሱን ውልቅልቁን ታወጣና በተወሰነ ፎርስ እስማይ ፕላን ወታደራዊ መካሪ ሆንኩኝ። እንግዲህ ጋት ሚዲያ ቤተሰቦች ደግሞ እናንተ ደግሞ የበለጠ እናዳም እሱን አድርጎ የትግራይ ሰላም ኃይልም አለ፣ ሌሎችም አለ፣ የኢትዮጵያ መከላከያም እና ሌሎች ኃይሎችም አሉ። ለጊዜው እሱን አድርጎ ምንም አይነት ክራይሲስ በማያጋጥምበት የትግራይ ውስጥ የሚኖረው ጦርነት የሚፈለጉ 50-60 ሰዎች እነሱን በቁጥጥር ውስጥ አውሎ በህግ ተጠያቂነት አስገብተው እንደ ከዚህ በፊቱ ምህረት ምናምን በምህረት ለቀቅናቸው የበለጠ ለወደ ሰፊነት ወዘተረፈ የሚባል ጨዋታዎች ሳይኖሩ፣ ምክንያቱም ትናንት በምህረት በወደ ሰፊነት የተለቀቁት ናቸው ዛሬ ዶክመንት እያዘጋጁ ያሉት። እኔ በነገራችን ላይ የህወሓት የመጨረሻ የትግራይ ህዝብን እንደማይወዱት የምታየው የድሮን ጥቃትም የአየር ጥቃትም ስለሚኖር ሲቪል ዲፌንስ ያስፈልገናል ብለው አሁን የከተማ ልማት ምናምን አድርገው ሽመውታል። አለም ገብረዋል እንደ እስራኤል በየቤቱ ባንከር መቆፈር አለብን፣ ምሽጎች ጀት ምናምን ቢመጣ ድሮን ሲመጣ ዜጎች ተንደርድረው እዛ ሄደው መግባት አለባቸው። ወደፊት በሚኖሩን የከተማ ፕላኖች ላይ ግንባታ ላይ የዚህ ያደገ ጊዜ ማምለጫ የሚኖረው ልክ አሁን ቤት በምትገነቡበት ጊዜ ኮሽና ምናምን እንዲኖር አለ ፕላኑ፣ የቤት ፕላን የሚባለው ልክ እንደዛ አንደርግራውንድ ባንከር ግዴታ ነው ያለ ሰው። እነዚህ ሰዎች በረጅም ጊዜ እንዋጋለን የሚለውን ወይንም የሻዕቢያን እቅድ አሁን ሻዕቢያ ፕላን የሚያደርገው ምንድን ነው? ግፉ እያለ ያለው ጦርነቱ የኢትዮጵያ መንግስት ልክ በዚህ በቃ የኢትዮጵያ መከላከያ ሰራዊት በቆቦ አድርጎ ይህንን ዳገት ተቆጣጥሮ ምናምን አላማጣን አልፎ ኮረም ገባ ዘንድ መቀሌን ዙሪያ ከቧል ምናምን የሚባል ነገር አይደለም መሆን ያለበት። ስፔሻል ኦፕሬሽን ተሰርቶ እነዚህ 40-50 የሚሆኑ ሰዎችን በህግ ተጠያቂነት አስገብቶ በፕሪቶሪያ የሰላም ስምምነት መሰረት ወደ ቦታው ፕሪቶሪያ ስምምነትን መልሶ ጊዜያዊ አስተዳደሩን አድርጎ አሁንም ትግራይ ወደ ህገ መንግስቱ የምትመጣበት፣ ወደ ህገ መንግስቱ የምትመጣ ማለት ምን ማለት ነው? ምርጫ የሚከናወንበት፣ ተፈናቃዮች የሚመለሱበት፣ ሌሎች የይገባኛል ጉዳዮች አሉ፣ ምዕራብ ትግራይ የሚሆኑ የሌሎች ጉዳዮች። የፕሪቶሪያ የሰላም ስምምነት በአግባቡ ተፈጽሞ ህዝቡ መርጦ ወደ ቀደመ እንጂ ከዛ ውጭ እዚህ ቦታ ይህን ደረሱ፣ ይህንን ለቀቁ፣ በዚህ በኩል እንዲህ ተደረገ፣ ያንን ነው የሚጠብቀው ሻዕቢያ። ዘንድ ጦርነቱ ሲጀመር ራሱም እየመጣ ይዋጋል። ትጥቅም እንደዚህ ያቀርብላችኋለሁ። የኢትዮጵያ ጉልበት እዛው ውስጥ ያልቃል። ዘን ይህን ጦርነት ተከትሎ ደግሞ እንደገና ይህ ጄኖሳይድ ተፈጸመ እንደዚህ ሆነ የሚሉ ኤርትራውያን በፕሮፓጋንዳ የተቆለፈ ነው ከትግራይ ወንድሞቻችን ጋር ሆነው በየአደባባዩ ይወጣሉ ነው። የባለፈው ነው እየታሰበ ያለ።
ያንን መከላከል ያስፈልጋል። እኔ ጦር አዛዥ ወይም እንደዛ እውቀት አለኝ እያልኳቸው አይደለም። ይሄ ነው መሆን ያለበት። ስፔሻል ኦፕሬሽን ተደርጎ ዋናው ጦርነት ግን የናርጎ ጊዜያዊ አስተዳደር የፕሪቶሪያ ስምምነት ይመለሳል። እዋጋለሁ እያለ በየቦታ የነበረው በመከላከል ትቆያለህ። ተመለስ ወደኋላ ወደ ካምፕ ዘን በዲዲአር በምንም ያልፈው ይኖራል። ይህን ታደርጋለህ። ወሳኙ ግንባር የሚሆነው ግን አሰብን እንቆጣጠራለን። አሰብን መቆጣጠር ብቻም አይደለም፣ በፈር ዞን 100 ኪሎ ሜትር ሂደህ እሱን ትቆጣጠራለህ። ሻዕቢያን ውልቅልቁን አውጥተህ በዓለም አቀፉ ማህበረሰብ ድጋፍ ለኢትዮጵያ ፍጹም ስጋት የማይሆን ለኤርትራ ህዝብ እድገት ብልጽግና የሚመኝ የኢትዮ ኤርትራ ቦርደር ኮሚሽንን ወደ መሬት ላይ የሚያወርድ የኢትዮጵያን የባህር በር ተጠቃሚነት የሚያረጋግጥ ሁለቱ ህዝቦች በጋራ በሚያድጉበት በሚበለጽጉበት ሁኔታ ላይ የሚሰራ መንግስት ታቆማለህ። መሆን ያለበት እሱ ነው። ደቃቅ ዙሪያውን ያለ መልማት ማደግ ወዘተረፈ የማያሳስበው በሰብ ኮንትራክት ኢትዮጵያን ማተራመስን የፕሮጀክት ኮንትራት ወስዶ ካገኘውም ገንዘብ ለማተራመስ ብሎ ከሚያገኘውም ገንዘብ ከራሱም በግራ በቀኝ ብሎ ያገኘውን ኢትዮጵያን ለማተራመስ እየተጠቀመ እኛ ሁልጊዜ ሻዕቢያ እንደዚህ አድርጎ ሻዕቢያ በዚህ የሰርጎ ሻዕቢያ በዚህ የላካቸው ወዘተረፈ እያል መረጃ ነጋሪ ወሬ ነጋሪ ሆነን መቀጠል የለብንም። ወይ እሱን ተከትሎ እንግዲህ ምናልባት የየመንና የሳውዲ አረቢያን ጉዳይ እንዳልኳችሁ የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ወደ ድርድር ተመለሱ፣ በጦርነት የመንም ሆነች ሳውዲ አረቢያ አሸናፊ የሚሆንበት የለም፣ የቀጠናውን ጦርነት የበለጠ ያሰፋዋል በሚል በጣም ፖለቲካል ዲስኮርስ ነው ይህን ያሉበት ሁኔታ አለ። የሀያ ሳሪያ የሀውቲ ሚሊታሪ ስፖክስ ፐርሰን አሁንም እየተከታተልን ነው። የሪኮነሰንስ የስለላ ስራ ሲሰራ የነበረ የሳውዲ አረቢያን ድሮን መተን ጥለናል በሚል ያስቀምጠዋል። እንግዲህ በሳውዲ አረቢያ በኩል ደግሞ የለም የባለስቲክም የድሮንም ጥቃት ተፈጽሞብን ነበረ። ምናልባት ቃል በቃል ምንድን ነው ያሉት? የክሩዝ ሚሳይል የባለስቲክ ሚሳይል እና የመን ሜድ የሆኑ ድሮኖች ተጠቅመው በጂዛን እና ያምቡ ሁለቱም በሬድ ሲ ጋር ያሉ ወደቦች ናቸው። እነሱ የዚህ የአራምኮ ፋሲሊቲ ላይ ጥቃት ተፈጽሞ ነበር። ነገር ግን ሳውዲ ዲፌንስ ሲስተሙ ከጥቅም ውጭ አድርጓቸዋል። የሳውዲ ኤር ዲፌንስ ሲስተም ማለት የግሪክ ነው። የግሪክ ኤር ዲፌንስ ሲስተም ነው ታክል ያደረጋቸው። የግሪክ ኤር ዲፌንስ ሲስተም ደግሞ የእስራኤልን እና የአሜሪካን በቅንጅት የሚጠቀም ነው። እንግዲህ የእስራኤልን የሚሊተሪ ሴኪሪቲ አፓራትስ እየተጠቀሙት ለእስራኤል እውቅና አልሰጥም የሚል ነገር የለም። ዝሮ በቅርቡ ሳውዲ አረቢያ አብርሃም አኮርድን የሚፈርምበት ጉዳይ ይመጣል። እሱን አብረን የምናየው ነው የሚሆነው። ይህን ተከትሎ እንግዲህ ያለኝ መረጃ ያነበብኩትም ቬሪፋይድ መሆን ይጠይቃል። ግን እንደ መረጃ ያሉት በትዊተሮች ላይ አንዳንድ ጽሁፎችን አጠቃላይ ሳጠቃላቸው በየመን የተባበሩት መንግስታት ልኡካን እና የሁቲ ተወካዮች ወደ ኦማን የሳውዲም ተወካዮች ነው ኦማን ውስጥ እየተወያዩ እንደሆነ ነው መረጃዎች እየወጡ ያሉት። እንግዲህ ወደ ሰላም የሚመጡ ከሆነ ሳውዲም ሰና ላይ እና ወደቦች ላይ የምትፈጽመውን ጥቃት ታቆማለች ማለት ነው። በተመሳሳይ የሁቲም በሳውዲ ላይ የጣሉትን የናቫል ብሎኬድ ያነሳሉ ተብሎ ነው የሚታሰበው። እንግዲህ አብረን እናየዋለን እንከታተለዋለን ማለት ነው። እንዳልኳችሁ both the UN envoy to Yemen and Oman officials have called on both parties to resume negotiations. UN officials, Saudi officials and Houthi officials or Ansar Allah officials are in Oman ይላል። ድርድር እያካሄዱ ነው የሚል ነው ያለው። እንግዲህ በጥቃቱ የሳውዲ አረቢያ የሆዴዳ ወደብንና የካማራን የምትባለዋን ደሴት ካማራን ደሴት ከሆዴዳ ወደ 70 ኪሎ ሜትር ገደማ ርቀት ላይ ያለች ትልቋ የየመን ደሴት ሆና ምናልባት ሰፋ ያለ ወደ 70 ያለኝ ምንድነው ወደ
ከሁዴዳ ወደ 60 ኪሎ ሜትር ርቀት ላይ ያለ 18 ኪሎ ሜትር ርዝመት እና 7 ኪሎ ሜትር ደግሞ ወርድ ያለው ሆኖ ወደ 108 ስኩዌር ኪሎ ሜትር ስፋት ያላት በባብኤል መንደብ የሚገቡና የሚወጡትን ለመከታተል ወሳኝነት ያለች ነች። እሷ ካሜራን አይላንድ ላይ ጥቃት መፈጸማቸው ነው የተጠቀሰው። ስቲል ግን በካሜራን አይላንድም በሆዴዳ የቴሌኮሙኒኬሽን የማሪታይም ሳይቶች ናቪጌሽን መቆጣጠሪያ ማዕከላት ላይ እስካሁን የደረሰው ጉዳት የለም። በሁለቱም ወገን ሰፋ ያለ ፕሮፓጋንዳዎች ግን እየተንጸባረቁ ነው ያሉት። ሌላው እንግዲህ የግብፅ አምራች ድርጅቶች በህገወጥ የሰዎች ዝውውርና በተለይ ደግሞ የጉልበት ብዝበዛ ይጠቀማሉ፣ እየተጠቀሙ ነው ምርት የሚያመርቱት በሚል አሜሪካ ከግብፅ ወደ ሀገሯ በሚገቡ ሸቀጦች ላይ የ12.5% ታሪፍ ጥላለች። ግብጾች እየተቃወሙት ነው። የግብፅ ኢኮኖሚስቶች ደግሞ ያን ያህል ምንም አይነት ጫና ያለውም እኛ ብዙ ጠንካራ የሆነ የንግድ ግንኙነት ከግብፅ ጋር ከአሜሪካ ጋር የለንም እያሉ ነው። ልክ በተመሳሳይ ግብፅ ላይ አሜሪካ ያንን መጣሏን ተከትሎ እስራኤልም እንዲሁ የጉልበት ብዝበዛና ህገወጥ የሰዎች ዝውውር ላይ የተሰማሩ ሀገራት ወደ ሀገሯ በሚያስገቡት ምርት ላይ ማዕቀብ ልትጥል እንደምትችል ትናንት የፕራይም ሚኒስትር ካቢኔቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔት መግለጫ አውጥቷል። ምናልባት በተመሳሳይ ግብፅ ላይ ማዕቀብ ሊጥሉ ይችላሉ ብለን ወይ ታሪፍ ሊጥሉ ይችላሉ ብለን መውሰድ እንችላለን። እንግዲህ ቱ ኮምባት ፎርስድ ሌበር ኤንድ ሂውማን ትራፊኪንግ ነው የሚለው የአሜሪካ። ይሄ ከቀደመው የሬሲፕሮሲቲ ታሪፍ ጋር አይደለም የሚያያዘው። ይሄ የአሜሪካን ህግ መሰረት አድርጎ በአላስፈላጊ የንግድ ስርዓቱን በሚያዛቡና አላስፈላጊ የሆነ ብዝበዛ የሚፈጽሙ የሚል የ1974 የንግድ ትሬድ አክት አለ፣ 1974 ትሬድ አክት አለ። በዚህ በሴክሽን 301 ላይ ባለው መሰረት የተጣለ ነው። ምናልባት እዚህ ውስጥ ካናዳ፣ ሜክሲኮ፣ ቻይና እና ሌሎች የአውሮፓ ህብረት አባላት ሀገራትም የተጠቀሱበት አለ። እዚህ በ60 የንግድ አጋሮች ተብሎ ታሪፍ በተጣለባቸው ውስጥ ኢትዮጵያ ያለች። ሌላው እንግዲህ ምናልባት አሜሪካ በመካከለኛው ምስራቅ በተለይ ለ11 ሀገራት በሚኖሩ ዜጎቿ ላይ ልዩ ጥንቃቄ እንዲያደርጉ ማሳሰቢያ ሰጣለች። ያው የአሜሪካ የሰጠችው ማሳሰቢያ እንዳሉ የእኛም ሀገር ዜጎች በተለይ ባህሬን ላይ ኢራንም የምትኖሩ ይኖራሉ ኢትዮጵያውያን። ባህሬን፣ ኢራቅ፣ እስራኤል፣ ጆርዳን፣ ኩዌት፣ ሊባኖን፣ ኦማን፣ ካታር፣ ሳውዲ አረቢያ እና ዩናይትድ አረብ ኤሚሬት ላይ የምትኖሩ የአሜሪካ ዜጎች ልዩ ጥንቃቄ አድርጉ። በቀጣይ በረራዎች ሊቋረጡ የሚችሉበት ሁኔታ ስላለ እና ሰዎች በሚሰበሱበት ቦታ ላይ አታዘውትሩ፣ ርቀት አትሄዱ። በተቻለ መጠን በረራ ስለሚቆም ቶሎ ወደ ሀገራችሁ ውጡ በሚል በአካባቢው ያሉ ኤምባሲዎች ማስጠንቀቂያ እየሰጡ ያሉበት ሁኔታ ነው ያለው። በዛሬው ዕለት በነገራችን ላይ አንድ መርከብ ሆርሙዝ ላይ ፍንዳታ አጋጥሟታል። ኢራኖች እያሉ ያሉት እኛ የሆርሙዝን መተላለፊያን በተመለከተ ማመቻቸት በ14.8 አንቀጽ 5 ለእኛ የተሰጠን መብት ነው። ይህንን ተጠቅመው እኛ በሰጠናቸው ዳይሬክሽን መሰረት ስላልሄደች ነው። ከዚህ በፊት ሆርሙዝ ውስጥ ቀብረ ነው የነበረው ቦምብ ነክተው የፈነዳ በሚል ያስቀመጡታል። እንግዲህ ለባለፉት 2 ቀናት ተከታታይ እረፍት ድብደባ የለም። አሜሪካም ድብደባ አልፈጸመችም። በተመሳሳይ ኢራኖችም ነው እኛ ድብደባ እየፈጸምን ያለ ነው ሪታሊተሪ ለመበቀል አጸፋ ነው እንጂ ሆን ብለን የምንደበድበው የለም። አሜሪካ ካቆመች እኛም እናቆማለን። በቀጠናው ላይ ባሉ አገራትን አይደለም እየደበደብን ያለ ነው። እየደበደብን ያለ ነው የአሜሪካን የጦር ሰፈር ነው እና ሌሎችንም የሲቪል መሰረተ ልማት ላይ እንኳን ጥቃት ብንፈጽም አላማችን እነዚያ አገራት የአሜሪካን ጦር ሰፈር ከሀገራቸው እንዲያስወጡ የማድረግ ነው። በድህረ ጦርነቱ ግን መተማመንን ለማስፈን ሰፊ የሆነ ዲፕሎማሲ እንሰራለን፣ መተማመን ኮንፊደንስ ቢልደፕ እናደርጋለን በሚል ያቀረቡት ሁኔታ የሰጡት መረጃ ለማለት ነው። ትናንት በዝርዝር ወደ እናንተ ስላቀረብኩላችሁ ነው።
ለፕራይም ሚኒስትር ቤንጃሚን ኔታንያሁ ነገ ወደ አሜሪካ ያቀናሉ። ከነገ በስቲያ ማክሰኞ ከዶናልድ ትራምፕ ጋር ይገናኛሉ። ከቀድሞው ሴናተር ሊንድሴ ግራሃም የቀብር ስነስርዓት ላይ ይሳተፋሉ። እጅግ አሜሪካ ከ1948 እስራኤል ከ1948 ምስረታ በኋላ ወሳኝ የሆነ ወዳጇ ነበረ። በቀብር ስነስርዓቱ ላይ በመገኘት ነው ክብራችንን ልንገልጽ የምንችለው ብለዋል። በሁሉም ዝርዝር ጉዳዮች ላይ እናወራለን ብለዋል። እዚህ ላይ ምናልባት እንግዲህ አንዱ ጉተሬዝ ወደ ሶሪያ ሂደው ነበረ ከድህረ አልአሳድ ወይም ከበሽር አልአሳድ ውድቀት በኋላ ወደ ደማስቆ ሄደው ነበር። በዛ መግለጫ ሰጥተዋል። በመግለጫቸው እንግዲህ የጎላን ኮረብታ የሶሪያ ነው መመለስ አለበት በሚል አስቀምጠዋል። እኔ ይሄ ነገር የሶሪያ ሊሆን ይችላል ላይሆንም ይችላል። ግን ምንድነው ያሉት? ዩኤን ቺፍ አንቶኒዮ ጉተሬሽ says the situation around Syria's Golan Heights is unacceptable as Syria's foreign minister urged Israel forces to withdraw from UN patrolled buffer zone where they deployed in 2024 ብሎ ነገር ግን እዚህ ላይ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው 45ኛ ፕሬዝዳንት ሆነው እንደተመረጡ ማርች 25 2019 proclamation on recognizing the Golan Heights as part of the state of Israel ብለው የጎላን ኮረብታ በነገራችን ላይ ይሄ ጎላን ኮረብታ ማለት ለም አፈርም ያለው በጣም ለኑሮ የተመቸ የወንዞች መነሻ የሆነ አካባቢ ነው። በቁጥር ዳታው ሊለያይ ይችላል። እስከ 25000 ገደማ የሚሆኑ እስራኤላውያን እየኖሩበት ያሉ ነው። እስራኤል የራሷ ሉዓላዊ ግዛት አድርጋ የምታስበው ነው። ጦርነት ተነሳ በ1967 ጦርነቱ ሲነሳ አሸንፈው ያዙት። ጦርነትን አለመክፈት ነው። ከከፈት በኋላ አሸናፊ ይዘዋል። ስለዚህ የለም ለህልውና ስለሚያሰጋ እኔም ቦታ ይዤዋለሁ። ከዛ ባለፈ ደግሞ ሶሪያ ለኔ እውቅና አልሰጠችኝም። ስለዚህ ሶሪያም አብርሃም አኮርድን ከፈረመ እና የቴሪቶሪያል አምቢሽን ጉዳዮች ነገር ከሌሉ እሱ ሊፈታ እና የአንቶኒዮ ጉተሬሽ አካሄድ ተጨማሪ ግጭት የሚያመጣ ነው ወይስ ሰላም የሚያመጣ ነው የሚለውን አብረን የምናየው ነው የሚሆነው። ድሮ እስካሁን የእስራኤል መንግስት በዚህ ጉዳይ ላይ ያለው የለም። ግን proclamation on recognizing the Golan Heights as part of the state of Israel foreign policy issued on March 25, 2019 እዛ ውስጥ the state of Israel took control of the Golan Heights in 1967 to safeguard its security from external threats. Today, aggressive acts by Iran and terrorist groups including Hezbollah in southern Syria continue to make the Golan Heights a potential launching ground for attacking on Israel በሚል በዚህ ምክንያት ዶናልድ ትራምፕ የጎላን ሄይት አሜሪካ የእስራኤል ሉዓላዊ ግዛት ነው ብላ ታውቀዋለች። ወደፊት የሚደረጉ ድርድሮችና ሌሎች ጉዳዮች በዚህ አግባብ መፈጸም አለባቸው በሚል የተቀመጣለ። እንግዲህ ይሄ ባለበት ሁኔታ ነው አንቶኒዮ ጉተሬሽ እስራኤል ምንድነው now therefore I Donald J Trump president of the United States of America by virtue of the authority vested in me by the Constitution and the laws of the United States do hereby proclaim that the United States recognizes that the Golan Heights are part of the state of Israel። ይህ ባለበት ሁኔታ አንቶኒዮ ጉተሬሽ ንግግር ሌላ ተጨማሪ ሳት የሚጭር አለመግባባት የሚፈጥር ነው ወይስ ውጤት ያመጣል? አንዱ እንግዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአሜሪካ በዋሽንግተን ጉብኝታቸው የሚኖረው እስራኤል ከሊባኖስ ጋር ባለው የባለስራት ነጥቦች፣ እስራኤል በጋዛ በሶሪያ አሁን የጎላን ሄይትስን ጨምሮ እስራኤል ከቱርክ F-35 ስቲልዝ ጀት ጨምሮ የአብርሃም አኮርድ በተለይ እስራኤል የሳውዲ አረቢያ ከኒውክሊየር ፋሲሊቲ ጋር በተያያዘ የአሜሪካ ኢራን ጦርነትን በተመለከተ ምናልባት the possibility of Israel joining the conflict እና እዚህ ጋር ተያይዞ ደግሞ አዲሱ መንፈሳዊ መሪ ሞጅታባ ኻሜኒ የኒውክሊየር ጦር መሳሪያ ፍላጎት አላቸው የሚል ሰፊ የደህንነት መረጃዎች ናቸው የሚል እየተበተነ ነው ያለው። ስለዚህ ሞጅታባን ማስወገድ የሚል ማጠቃለያ ይኖራል ወይ? እሱም ካለ ደግሞ ሞጅታባ whereabouts of ሞጅታባ የሚያውቁት በአብዛኛው ሞሳዶች ናቸው ተብሎ ነው የሚታሰበው። ኢትዮጵያ በክብር ለዘላለም ትኑር። ተጨማሪ መረጃ ማስረጃዎችን እና ሌሎች ወቅታዊ ትንተናዎችን በጋት ሚዲያ መከታተላችሁን አጠናክራችሁ ቀጥሉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። በጋት ዕለታዊ በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት እንገናኛለን። ታንኪዩ